የሰላምና የንግግር ነፋስ ቢነፍስም ፍልሚያው አሁንም ቀጥሏል። ኢራን አሁንም እየተዋጋሁ እገኛለሁ፣ በእንደናንተ ባሉ ኃይሎች ጥላ ስር አልቀመጥም፣ መቼም አላደርገውም እያለች ትገኛለች። አሜሪካ ከራሷ ጋር እየተደራደረች ነው ያለችው ኢራን የሆርሙዝ ሰርጥን ለወዳጅ ከፍቼ ለጠላት ጠርቅሜ ዘግቼዋለሁ ብላለች። አሜሪካና እስራኤል ጥቃታቸውን በቀጠሉበት ሰዓት የአሜሪካው ፕሬዝዳንት ዶናልድ ትራምፕ 15 ነጥብ ያላቸው የሰላም ሐሳቦች ለኢራን ልከውላታል ተብሏል። በኢስፋሃን በፎርዶ እና በናታንዝ የሚገኙ የኢራን የኒውክሌር ማዕከላትን እስከናካቴው የሚያወድመው ይህ የሰላም ሐሳብ በኢራን ምንኛ ተቀባይነት ያገኛል የሚለው ጉዳይ እያጠያየቀ ነው። 15ቱ ነጥቦች ምንድናቸው? ዋና ዋና የተነሱ ሐሳቦችስ ምን ይመስላሉ? የሚለውን ጉዳይ እንመለከተዋለን። አሜሪካ የሰላምን መዝሙር በዝግታ ብትከፍትም አሉ የሚባሉ ኮማንዶዎቿንና አየር ወለዶቿን ወደ መካከለኛው ምስራቅ ልታሰማራ መሆኑ ተነግሯል። የተለያዩ መላምቶች ተቀምጠዋል። አሜሪካ እነዚህን ወታደሮች ስለምን ወደ መካከለኛው ምስራቅ እንዲጓዙ አደረገች እየተባለ ውይይት ተጀምሯል። ኢራን ደግሞ የሆርሙዝ ሰርጥን ለወዳጆቼ ከፍቻለሁ ብትልም እስከ $2 ሚሊዮን ድረስ የምትቀበልበት አሰራርን መዘርጋቷን አንድ የሀገሪቱ ከፍተኛ ባለስልጣን አሳውቀዋል። ጦርነት ዋጋ አለው፣ በሆርሙዝ ስታልፉ ትከፍላላችሁ ነው ያለችው ቴህራን። በሌላ በኩል ሩሲያ ታይቶም ተሰምቶም የማይታወቅ ከባድ ጥቃት በዩክሬን ላይ ፈጽማለች። በ24 ሰዓታት ጊዜ ውስጥ 1000 ሊጠጉ ጥቂት የቀራቸው ድሮኖችን ነው ወደ ዩክሬን አምዘግዝጋ የላከችው ሀገረ ሩሲያ። ከዩክሬን እየመጡ ያሉ ጥቃቶችን ለመበቀል ሩሲያ ይህንን መፈጸሟን አረጋግጣለች። ከዩክሬን የመጡትን ጥቃቶች ተከትላ ነው ሩሲያ ይህንን ጥቃት የፈጸመችው። ዜሌንስኪ ደግሞ ተመልከቱልኝ፣ ሩሲያ ለሰላም ዝግጁ አይደለችም ብለዋል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ኢራን እንዲህ አለች። አሜሪካ ከራሷ ጋር እየተደራደረች ትገኛለች። ኢራን ይህንን ያለችው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራኖች ከኛ ጋር መስማማት በጣም ፈልገዋል፣ ይህንን ፍላጎታቸውን በደንብ አውቃለሁ ብለው ከተናገሩ በኋላ ነው። የትራምፕንና የአሜሪካን ስም ብዙም ሳይጠቅሱ ነው የሀገሪቱ ወታደራዊ እዝ ቃል አቀባይ ናቸው ይህንን በአደባባይ የተናገሩት። ሽንፈትን እንደ ስምምነት ይቆጥራሉ ያሉት ኢብራሂም ዞልፋጋሪ በውስጣቸው ያለው ግጭት እርስ በርሳቸው እንዲደራደሩ አድርጓቸዋል ሲሉ ተናግረዋል። ጠንከር ባሉ ቃላት የተሰጠው የቪዲዮ መግለጫ እንደሚያመላክተው ዞልፋጋሪ አሜሪካውያኑን ክፉኛ እንደተቿቸው ነው። ኢንቨስትመንታችሁ ለውጥ አላመጣም፣ በመካከለኛው ምስራቅና በቀጠናው ያደረጋችሁት ነገር ሁሉ አልተሳካም፣ የነዳጅ ዋጋንም ለማረጋጋት ያደረጋችሁት ጥረት አልሆነላችሁም፣ የአካባቢው ሰላም የሚረጋገጠው በብርቱ የጦር ኃይላችን ክንድ ብቻ ነው በማለት ነው ዞልፋጋሪ የተናገሩት። እንደኛ ያለው እንደናንተ ካለው ኃይል ስር አይገባም በፍጹም ዛሬም መቼም በማለት ነው ዞልፋጋሪ ንግግራቸውን የቋጩት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ኢራኖች ከኛ ጋር መስማማት ይፈልጋሉ በማለት ከተናገሩ በኋላ 15 ነጥቦች ያሉትን የሰላም ሐሳብ ለኢራን መላካቸው ነው የተሰማው። የእስራኤልና የአሜሪካ መገናኛ ብዙሃን እነዚህን በአደባባይ ያልተዘሩትን 15 ነጥቦች አግኝተናቸዋል በማለት እየዘገቡ ይገኛሉ። የእስራኤሉ ቻናል 12 ደግሞ እጄ ላይ ገብተዋል በማለት ነው ዜናውን ያሰማው። ከ15ቱ ነጥቦች መካከል ዋነኛ ተደርገው የተቀመጡት ሀገረ ኢራን የገነባቻቸውን እና እየገነባቻቸው የምትገኛቸውን የተለያዩ የኒውክሌር ማዕከላትን ስለማውደም ይመለከታል። በተለይ በናታንዝ፣ በኢስፋሃን እና በፎርዶ ያሉትን የኒውክሌር ማዕከላት ሙሉ ለሙሉ ከጥቅም ውጪ ማድረግና ማውደም ያስፈልጋታል ተብሏል። ኢራን ይህንን አሜሪካ ብትልም ኢራን ይህንን ትቀበላለች ወይ ተብሎ እየተጠየቀ ይገኛል። ኢራን ይህንን ሁሉ ዋጋ የከፈለችው ለእንዲህ አይነቱ ነገር አይደለምና ታደርገዋለች ወይ? ትልቅ ጥያቄ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰኔ ወር በነበረው ድብደባ ናታንዝን፣ ኢስፋሃንንና ፎርዶን ከደበደቡ በኋላ
የኢራንን የኒውክሌር ፕሮግራም እንዳልነበር አድርገነዋል ብለው መፎከራቸው ይታወሳል። ኋላ ላይ እንዲህ ብላችሁ አልነበረም ወይ? ለምን ዳግም ጦርነት ውስጥ ገባችሁ? ተብለው ሲጠየቁ የመከላከያ ሚኒስትሩ ፒት ሄግሴት እንዲህ ነበር የመለሱት። ግንባታውን አውድመነዋል፣ ሐሳባቸውን ግን አላወደምነውም ሲሉ መልሰዋል። ይህ ብቻ አይደለም። ኢራን ሙሉ የኒውክሌር አቅሟን ሙሉ ለሙሉ ለዓለም አቀፉ ተቋም አሳልፋ ትሰጣለች። ዓለም አቀፉ የአቶሚክ ኃይል ኤጀንሲም በኢራን ተገኝቶ ከፍተኛና ጥብቅ የሚባል ክትትል በኢራን የኒውክሌር ፕሮግራሞችና አወጋገድ ዙሪያ ያደርጋል። ኢራን ያበለጸገችውን ዩራኒየምንም ሆነ ሌሎቹንም መሳሪያዎች እንደምታስረክብ የትራምፕ የሰላም ሐሳብ ይጠቁማል። በምድሯ ዩራኒየም ላለማበልጸግ ቃል መግባት አለባት። በአጠቃላይ በኒውክሌር የጦር መሳሪያዎች ዙሪያም የማያዳግም ቃል ኪዳን ላይ መፈረም አለባት ነው ያሉት ትራምፕ በሰላም ሐሳባቸው። ከዚህ በተጨማሪ የሆርሙዝ ሰርጥ በማያዳግም ሁኔታ ነፃ ሆኖ እንዲከፈት ኢራን ማድረግ አለባት የተባለ ሲሆን የኢራን ሚሳኤሎችን በተመለከተ ደግሞ ኢራን ራሷን ለመከላከል ብቻ ሚሳኤል ከሰራች ይበቃታል፣ ሌሎቹን ሚሳኤሎች ግን መገደብ ወይም ፕሮግራሟን ማቋረጥ ይኖርባታል ተብላለች። ረጅም ርቀት የሚሄዱትን እና የኢራን ሚሳኤሎችን በርቀትና በብዛት ለመገደብ ነው አሜሪካ ሐሳብ የያዘችው። ረጅም ርቀት እንዳይጓዙ እንዲሁም በብዛት እንዳይከማቹ ለማድረግ ትራምፕ እቅድ ይዘዋል። ከዚህ በተጨማሪም በቀጠናው ኢራን የምታስታጥቃቸውን ኃይሎች ከእንግዲህ አላስታጥቃቸውም ብላ መፈረም እንዳለባትም ትራምፕ በሰላም ስምምነት ነጥቦቹ ላይ አመላክተዋል ይላል የቻናል 12 ዘገባ። ይህንን ኢራን ካደረገች ደግሞ ሙሉ ለሙሉ ማዕቀቦቿ ይነሱላታል። ሌሎች ማዕቀቦችም የነበሩትም ከዚህ በኋላ ሊጣሉ የሚችሉ ወይም ሊታደሱ የሚችሉ ማዕቀቦች ላይም አሜሪካ ወደ ኋላ እንደምትል ቃል ተገብቶላታል። ለሲቪል አገልግሎት ብቻ የሚውል በተለይም ለኤሌክትሪክ ምርት ብቻ ለአገልግሎት የሚመረጥ ቡሼራ አካባቢ የሚገነባ የሲቪል ፕሮጀክት እንደሚኖር አሜሪካ ለኢራን ቃል ገብታላታለች። ይህንን ለማሳካት ደግሞ 1 ወር ያህል የተኩስ አቁም ስምምነት እንዲደረግ ትራምፕ አስበዋል ተብሏል። እነዚህን ነጥቦች በተመለከተ ኢራን በበጎ ትመለከተዋለች ተብሎ ባይታሰብም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን ቀድሞ ካሰቡት ነገር ወደ ኋላ ማለታቸው ግልጽ ነው። አያቶላህን ካስገደልን በኋላ ኢራንን እንደፈለግን በእጃችን እናስገባታለን፣ የኢራንም ሕዝብ ያምፅና አዲስ መንግስት ይመሰረታል ተብሎ በትራምፕ በኩል ተገምቶ የነበረ ቢሆንም ቢያንስ በኢራን መንግስታዊ ለውጥ ማድረግ የሚለውን ጉዳይ ትራምፕ ማሳካት ሳይችሉ ቀርተዋል። በእርግጥ ከሰሞኑ እንደተነሳው ሞሳድ ጥቃቱ ሲጀመር በኢራን አብዮት አቀጣጥላለሁ ብሎ የነበረ ቢሆንም ይህንን ማሳካት ሳይችል ቀርቷል። ይህ ደግሞ ኔታንያሁንም አበሳጭቷቸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ኔታንያሁን ሰምተው የገቡበት ጦርነት በቀላሉ ሊለቃቸው አልቻለም። አሁን ከዚህ ጦርነት የሚወጡበትን መንገድ እየፈለጉ ያሉት ትራምፕ የሰላም ሐሳብ ማምጣታቸው በራሱ ትልቅ ተስፋን ፈንጥቋል። በእርግጥ አንዳንዶች ይህንን የሰላም ሐሳብ ጉዳይ ትራምፕና እስራኤል ጊዜ ለመግዛትና የትኞቹን ኢላማዎች መቼ ብንመታቸው ይሻላል ብለው እንዲያስቡበት ለማድረግ ነው እያሉ ይገኛሉ። ይህ የሰላም ንፋስ ከአሜሪካ በኩል እንዲነፍስ የተደረገ ቢሆንም የአሜሪካ መገናኛ ብዙሃን ደግሞ አሜሪካ ኮማንዶዎቿንና አየር ወለዶቿን ወደ መካከለኛው ምስራቅ ልትልክ ነው ሲሉ እየዘገቡ ይገኛሉ። እንደ ሲቢኤስ ዘገባ አሜሪካ አየር ወለዶቿን ወደ መካከለኛው ምስራቅ ትልካለች። ከ82ኛው የአየር ወለድ ክፍለ ጦር የተውጣጡ የአሜሪካ አየር ወለዶች ናቸው ወደ ኢራንና አካባቢዋ ይሰማራሉ የተባሉት። የምድር ጦር ወታደሮችና ከሌሎችም የጦር ክፍሎች የተውጣጡ የአሜሪካ ወታደሮች እንደሚንቀሳቀሱ ነው የተጠበቀው። ከ2000 በላይ የሚሆኑ የአሜሪካ የባህር ኃይል አባላት ወደ መካከለኛው ምስራቅ እንደዘመቱ ከሰሞኑ ሲሰማ ነበር። ታዲያ እነዚህ ወታደሮች ወደ አካባቢው የሚሰማሩት ለምንድን ነው የሚለው ጥያቄ እየተጠየቀ ነው። ዳንኤል ቡሽ የተባለው የቢቢሲ የዋሽንግተን ዘጋቢ የተለያዩ መላምቶችን ያስቀምጣል። ምናልባት ካርግ በተባለው ደሴት እነዚህ አየር ወለዶች ሊሰፍሩ እንደሚችል ይጠረጠራል ያለው ዳንኤል ቡሽ፣ ይሁንና ካርግ ደሴትን በመያዝ ኢራን በሆርሙዝ ሰርጥ የምታከናውነውን ነገር ማስቆም እንደማይቻል ያትታል። 90 በመቶ የሚሆነው ኢራን ወደ ውጭ ኤክስፖርት የምታደርገው ነዳጅ የሚከማችበት ካርግ ደሴት በአሜሪካ ዓይን ከተጣለባቸው ወታደራዊ ኢላማዎች መካከል አንደኛው እንደሆነ ይታወቃል። ይሁንና ደሴቱ
ከሆርሙዝ ሰርጥ 500 ማይል ርቀት ላይ ስለሚገኝ ይህንን ደሴት መቆጣጠር ኢራኖች በሆርሙዝ ሰርጥ እንዳይተኩሱ ያደርጋል ብሎ ማሰብ ከባድ መሆኑ አይቀርም። ከዚህ በተጨማሪ እነዚህ አየር ወለዶችና ኮማንዶዎች ኢራን ያበለጸገችውን ዩራኒየም አፈፍ አድርጎ ለመውሰድና ሹልክ ብሎ ለመውጣት ታስቦላቸው ይሆናል ሲል ትንታኔው ይቀጥላል። ይህ እንዳለ ሆኖ ኢራን የሆርሙዝ ሰርጥን ለወዳጅ ከፍቼ ለጠላት ዘግቼዋለሁ ብላለች። ለቻይና ለህንድና ለፓኪስታን በሯን ወለል አድርጋ የከፈተችውና መርከቦቻቸውን እንደ ልብ እንዲያንቀሳቀሱ የፈቀደችው ኢራን ጦርነቱ እስካለ ድረስ በኢራን ላይ የተከፈተው ወረራ እስካልተቋጨ ድረስ በሆርሙዝ ሰርጥ እኔ የማልፈቅድለት ኃይል አያልፍም እያለች ትገኛለች። ይህ ብቻ አይደለም። ከዚህ ጉዳይ ጋር በተገናኘ የተሰማው በሆርሙዝ ሰርጥ የሚያልፉ መርከቦች እስከ $2 ሚሊዮን ለኢራን ከፈሉ እየተባሉ እንደሚገኙ ራሷ ኢራን ጥቆማውን ሰጥታለች። አላዲን ብሮጄርዲ ይባላሉ ይህንን ያረጋገጡት የኢራን ባለስልጣን። የኢራን ፓርላማ አባል የሆኑትና ከፓርላማ አባልነታቸውን በተጨማሪ በፓርላማው የብሔራዊ ደህንነትና የውጭ ጉዳይ ፖሊሲ የኮሚቴ አባል የሆኑትን እኒህ ሰው ለኢራኑ ሚዲያ አይሪብ እንደተናገሩት ጦርነት ዋጋ ስላለው የሚከፍሉ አካላት መክፈል አለባቸው ብለዋል። በአንድ መርከብ እስከ $2 ሚሊዮን ድረስ ሀገራቸው እየሰበሰበች እንደምትገኝም አረጋግጠዋል። የክፍያው አሰባሰብ እና የትኞቹ መርከቦች ይከፍላሉ እንዲሁም በምን አይነት ምጣኔ ተሰልቶ ነው ገንዘቡ የሚሰላው የሚለው ጉዳይ ግን ግልጽ እንዳልሆነ መገናኛ ብዙሃን ዘግበዋል። ጦርነት ዋጋ አለው ክፈሉ ማለቷ ግን አልቀረም ሀገረ ኢራን። በመጨረሻም ስለ ዩክሬንና ሩሲያ በዩክሬን ላይ ታይቶ የማይታወቅ መጠነ ሰፊ ጥቃት መፈጸሟ ታውቋል። በ24 ሰዓታት ውስጥ ብቻ 948 ድሮኖችን በዩክሬን ላይ አዝንባለች ይላል የቢቢሲ ዘገባ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ደግሞ ተመልከቱልኝ፣ ሩሲያን ለሰላም እኮ ዝግጁ አይደለችም ብለዋል። የዩክሬን አየር ኃይል እንደገለጸው 556 የሚሆኑ ድሮኖችን በጥቂት ሰዓታት ልዩነት ውስጥ ብቻ ሩሲያ ተኩሳለች። በርካቶች ተጎድተውብኛል፣ ሞተውብኛል እያለች የምትገኘው ዩክሬን በተለይ በልቪቭ ከባድ ጉዳት እንደደረሰባት አምናለች። በ16ኛው መቶ ክፍለ ዘመን የተገነባ ገዳም ተጎድቶብኛል ያለችው ሀገረ ዩክሬን ይህ ገዳም በዩኔስኮ የተመዘገበ ነው ብላለች። የእናቶች ሆስፒታልም ተመቶብኛል ስትል አሳውቃለች። ሩሲያ ይህንን መጠነ ሰፊ ጥቃት የፈጸመችው በዩክሬን በተመሳሳይ መልኩ ከተጠቃች በኋላ ነው። 392 ድሮኖችን እና 34 ሚሳኤሎችን ወደ ሩሲያ የተኮሰችው ዩክሬን አሁን ደግሞ ወደ 3 እጥፍ የተጠጋ ከባድ ምት አርፎባታል። አብዛኛዎቹን ከሩሲያ የተወረወሩትን ድሮኖችንና ሚሳኤሎችን አክሽፌያለሁ ያለችው ድሮን ቁጥራቸው ቀላል የማይባሉ ድሮኖች ግን ጥሰው ገብተው ጉዳት አድርሰውብኛል ስትል በይፋ አሳውቃለች። ይህ መጠነ ሰፊ ጥቃት ምናልባትም ጦርነቱ ከተጀመረ ጊዜ ጀምሮ ከሩሲያ በብዛት የተተኮሱ ድሮኖችን ያካተተ እንደነበር ዘገባው ጠቁሟል። ዓለም በኢራን ላይ አይኑን ሲተክል ሩሲያና ዩክሬን ግን ፍልሚያውን አጠናክረው ቀጥለውበታል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪም ሩሲያ በመካከለኛው ምስራቅ ቀውስ ተጠቅማ ብዙ ነዳጅ እየቸበቸበች ጦሯን እያስታጠቀች ትገኛለች በማለት ክስ መስርተው እንደነበር የሚታወቅ ነው። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።